ሰላም ውድ አድማጮቻችን እንደምቆያችሁ እንደተለመደው የኢትዮ ስፖርት ፕሮግራም አሁናዊ መረጃዎችን ይዤላችሁ ቀርብ ያለው ከባህር ማዶ የተመረጡ በተለይም አርሰናል ላይ ትኩረት ያደረጉ መረጃዎችን እናገራችኋለን። እስከ ፕሮግራሙ ፍጻሜ ድረስ የአብሮነት ቆይታችሁን ከኛ ጋር እንድታደርጉ የተለመደው የአክብሮት ግብዣችን ነው። እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ የአብሮነት ቆይታችሁን ከኛ ጋር አድርጉ እያልኩኝ በቀጥታ ወደ ቀዳሚ መረጃዎቼ ነው የማቀናው። ለመድፈኞቹ መጥፎ ዜና ተሰምቷል። የተከላካይ መስመራቸው በሁለቱም በኩል ጉዳት አጋጥሟቸዋል። ዊሊያም ሳሊባ ጉዳት እንዳጋጠመው እንግዲህ መረጃዎች እየጠቆሙን ይገኛሉ። በትናንትናው የጨዋታ መርሃ ግብር ላይ በኤምሬትስ ስታዲየም አርሰናል ኒውካስትል ዩናይትድን 1-0 በረታበት የጨዋታ መርሃ ግብር ዊሊያም ሳሊባ ጉዳት አጋጥሞት ከሜዳ ተቀይሮ ለመውጣት ተገዷል። አሰልጣኝ ሚኬል አርቴታም እንግዲህ ከጨዋታው መጠናቀቅ በኋላ በነበረው ፕሬስ ኮንፈረንስ ወቅት እንግዲህ አስተያየት የሰጠበት ጉዳይ እንመለከተዋለን። አሰልጣኝ ሚኬል አርቴታ ምንድን ያለው በጨዋታው ላይ እንግዲህ በተለይም ሚኬል አርቴታ ቃል በቃል ያለውን ነው የምንነግራችሁ እና በጨዋታው ላይ ዊሊያም ሳሊባ ምቾት አልተሰማውም ነበር። የሃምስትሪንግ ጉዳት እንዳጋጠመው ምንም ጥያቄ የለውም። እናም ይሄ የሃምስትሪንግ ጉዳት ስለሆነ ቶሎ እሱን ከሜዳ ቀይረን ማስወጣት መቻል አለብን። ምክንያቱም ተመልሶ ከኛ ጋር የጨዋታ እንቅስቃሴዎችን እንዲያደርግ እንፈልጋለን። እንደዚሁ ደግሞ በፕሪሲዝን ጥሩ የሚባሉ ሂደቶችን ከክለቡ ጋር እንዲያሳልፍ ስለምንፈልግ ነው ዊሊያም ሳሊባን ቀይረን ለማስወጣት ያሰብነው የሚል ሀሳቡን የሰጠበት ጉዳይ ነበር። እና የዊሊያም ሳሊባ ጉዳት እንግዲህ በአርሰናል ቤት ምናልባትም ከባድ ሊሆንበት ይችላል እየተባለ ይገኛል። እንደ አጠቃላይ ግን ዊሊያም ሳሊባ የሃምስትሪንግ ጉዳት እንዳጋጠመው ነው መረጃዎች በስፋት የሚያመለክቱት። ሌላኛው ደግሞ ለመድፈኞቹ መጥፎ ዜና የሆነው ዩሊያን ቲምበር ጉዳት አጋጥሞታል። ይህ ተጫዋች ቀዶ ሕክምና ሊያደርግ ነው። የአርሰናሉ የመስመር ተጫዋች የሆነው ዩሊያን ቲምበር እግሩ ላይ የቀዶ ሕክምና ሊያደርግ መሆኑን ነው በርካታ የመረጃ ምንጮች እየዘገቡ የሚገኘው። የክለቡ የሕክምና ቡድን የተጫዋቹ ብቃት ችግር ለመፍታት ቀዶ ጥገና አስፈላጊ መሆኑን ማመኑን ነው እየተነገረ ያለው። ኔዘርላንዳዊው የመስመር ተጫዋች የሆነው ዩሊያን ቲምበር ለምን ያክል ጊዜ ከሜዳ እንደሚርቅ እስካሁን ድረስ እየተገለጸ አይደለም የሚገኘው። እንደሚታወቀው ይህ የመስመር ተጫዋች በዘንድሮ የውድድር ዓመት በአርሰናል ቤት ድንቅ ብቃታቸውን እያስመለከቱን ከሚገኙ ተጫዋቾች መካከል አንዱ ነው። እሱ በሌለበት ሰዓት አርሰናል ብዙም ጊዜ ሲቸገር ተመልክተነው ነበር። ይህ ተጫዋች በመከላከሉ ደረጃም እንዲሁም ደግሞ በማጥቃቱ እንቅስቃሴ ምርጥ ፐርፎርም ማድረግ የሚችል አቅም ያለው ተጫዋች ነው። የተከላካይ መስመሩ አንድ ደረጃ ከፍ እንዲልም ከሚያደርጉ ተጫዋቾች መካከል አንዱ ዩሊያን ቲምበር ነው። እናም አሁን ላይ ከባድ ጉዳት አጋጥሞታል። እናም ተጫዋቹ ለረጅም ጊዜ ከሜዳ ሊርቅ የሚችልበት አጋጣሚ ሊኖር እንደሚችል ነው መረጃዎች በስፋት እየጠቆሙን የሚገኘው። እንደ አጠቃላይ ግን ዩሊያን ቲምበር የጉልበት ቀዶ ሕክምና ሊያደርግ መሆኑን ነው እየተገለጸ የሚገኘው። ሚኬል አርቴታ በክረምት ከታላላቅ የዝውውር ኢላማዎች አንዱ ማስፈረም የሚችል ከሆነ ሁለት የአርሰናል ኮከቦችን በዚህ ክረምት ኤምሬትስን ሊለቁ እንደሚችሉ ዘገባዎች ይጠቁማሉ። አርቴታ በክረምት የዝውውር መስኮት ከ3 ያላነሱ ተጫዋቾችን በመሸጥ ቡድኑን ላይ ትልቅ ለውጦችን ለማድረግ እቅድ ይዟል የሚሉ መረጃዎች እየወጡ ይገኛሉ። ይህም ደግሞ እንደ ጆርጂኒዮ፣ ጃኮብ ኪቪዮር እና አሌክሳንደር ዚንቼንኮ የመሳሰሉ ያጠቃልላል። እነዚህ ተጫዋቾች አርሰናልን ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል ናቸው። ነገር ግን ዘ አትሌቲክስ እንደዘገበው ከሆነ 2 ተጨማሪ ኮከቦች ለገበያ ይቀርባሉ ተብሎ ነው የሚጠበቀው። አሰልጣኝ ሚኬል አርቴታ አዲስ የክንፍ ተጫዋቾችን ማስፈረም ከቻለ የሊያንድሮ ትሮሳርድ እና የጋብሪኤል ማርቲኔሊ የአርሰናል ቆይታም አጠራጣሪ እንደሚሆን ነው ጨምሮ የሚነገረው። እናም አሁን ላይ የአርሰናል ስፖርቲንግ ዳይሬክተር የሆነው አንድሪያ ቤርታ በርካታ የመስመር አጥቂዎችን እየተመለከቱ እንደሆነ ነው የተገለጸው። ኒኮ ዊሊያምስ፣ ሮድሪጎ ጊተንስ እና ሌሎች ተጫዋቾች በአርሰናል ራዳር ውስጥ የገቡ ተጫዋቾች መሆናቸውን ነው መረጃዎች የሚያመላክቱት። እናም አርሰናል በክረምት የዝውውር መስኮት ትልቅ እንቅስቃሴ እንደሚያደርጉ ነው መረጃዎች በስፋት አሁን ላይ እያመላከቱን የሚገኘው። ከሊያንድሮ ትሮሳርድ እና ከጆርጂኒዮ ጋር በተያያዘ የሳውዲ ክለቦች እነዚህ ተጫዋቾችን ለማስፈረም ፉክክር እያደረጉ እንደሚገኙ ነው የተገለጸው። አልኢታድ፣ አልናስር እነዚህ ተጫዋቾችን እንደሚፈልግ ጭምር ነው ዘ አትሌቲክስ አያይዞ መረጃውን ይዞ የወጣው። በስተመጨረሻም አንድ መረጃ እናገራችሁ። አርሰናሎች የቪክተር ጊዮኬሬስን ዝውውር ለመቋጨት ከጫፍ መድረሳቸው ነው እየተገለጸ የሚገኘው። ስፖርቲንግ ሊዝበኖች ይህንን ተጫዋች ለመሸጥ መዘጋጀታቸውን ነው የተገለጸው። እንግዲህ ቪክተር ጊዮኬሬስ በዘንድሮ የውድድር ዓመት በስፖርቲንግ ሊዝበን ድንቅ ዓመታትን ካሳለፉ ተጫዋቾች መካከል አንደኛው ነው። በ51 ጨዋታ 56 ጎሎችን ማስቆጠሩ ተከትሎ በርካታ ክለቦች
ቀለባቸውን ስቧል። እንግዲህ አርሰናሎች ይህንን ተጫዋች የግላቸው ለማድረግ 55 ሚሊዮን ፓውንድ ለስፖርቲንግ ሊዝበን ለመክፈል ፈቃደኞች መሆናቸውን ነው እንግዲህ መረጃዎች በስፋት እያመላከቱን የሚገኘው። ስፖርቲንግ ሊዝበኖች ለዚህ ተጫዋች 55 ሚሊዮን ፓውንድ ለጥፈውበታል። በርካታ ክለቦች ይህንን ተጫዋች ለማስፈረም እየተፎካከሩ ይገኛሉ። ነገር ግን የአርሰናሉ ስፖርቲንግ ዳይሬክተር የሆነው አንድሪያ ቤርታ ከተጫዋቹ ጋር እንዲሁም ደግሞ ከወኪሎቹ ጋር ድርድር እያደረጉ እንደሚገኙ ነው የተገለጸው። ለተጫዋቹ በግል ጥቅማ ጥቅም እንዲሁም ደግሞ ሳምንታዊ ደሞዝ ክፍያ የተሻለ ለማቅረብ መዘጋጀታቸውን ነው እየተገለጸ የሚገኘው። አንድሪያ ቤርታ ይህንን ተጫዋች እንደሚያደንቀው ከዚህ ቀደም ነግሬያቸዋለሁ እና አርሰናል አሁን ላይ ቪክተር ጊዮኬሬስን የማስፈረሙ ነገር እውን እየሆነ መጥቷል። ወደ ቡድን ስብስቡ ለመቀላቀል ከጫፍ መድረሱን ነው መረጃዎች እያመላከቱን የሚገኘው። የስፖርት ቤተሰቦች ወደ ሌላኛው የአርሰናል መረጃዎች ስናል በተለይም የስም ቆይቷል ከአርሰናል ጋር ስሙ ከተያዘ። እናም አሁን ላይ መረጃዎች እየጠቆሙን የሚገኘው ጆዋን ጋርሻን በድጋሚ የግብ ጠባቂ ስሙ ተያይዟል ከአርሰናል ጋር። ባይዘዌ ከብዙ ሳይድ ስንመለከተው የግብ ጠባቂ ዝውውሩ ቀላል ዝውውር አይደለም። ምክንያቱም ትልቅ ግብ ጠባቂ ነው ጋርሻ። አርሰናልም የተመለከተው እንደ ሁለተኛ ግብ ጠባቂ ሊሆን ይችላል እንጂ ተጫዋቹ የሚገርም አቅም ያለው ተጫዋች መሆኑን በአሁኑ አመት በላሊጋው እያሳየን ይገኛል። በላሊጋው ባይዘዌ ብዙ ምርጥ ግብ ጠባቂዎች አሉ። ብዙውን ጊዜ እየተመለከትን እንገኛለን። ያው ከትላልቅ ክለቦች ብቻ ሳይሆን ከሌሎች ክለቦችም እንደውም ትናንሽ ክለቦች ውስጥ የሚጫወቱ ግብ ጠባቂዎች የተለዩ ናቸው። ጥሩ ፐርፎርም ማድረግ የሚችሉ ናቸው። እናም ይህ ግብ ጠባቂ ለማስፈረም ትልቅ ፍላጎት ያላቸው ክለቦች እንዳሉ ነው እየተዘገበ የሚገኘው። በመጀመሪያ አርሰናል ይህንን ግብ ጠባቂ ማስፈረም ይፈልጋሉ ነው የተባለው። የግብ ጠባቂ የሚቀጥለው የውድድር አመት በአርሰናል መመልከት ይፈልጋሉ። እናም እስከ 30 ሚሊዮን ፓውንድ ነው የሚጠይቁት የተባለው ለዚህ ግብ ጠባቂ። ምናልባትም በአሁኑ አመት ባሳየው ፐርፎርማንስ ኢስፓኞሎች ከፍተኛ ገንዘብ ሊለጥፉበት ይችላሉ ነው የተባለው። እናም ፉክክሩ ያለው ዝውውር ነው። እንደ መረጃዎች ከሆነ ደግሞ ስፔን አካባቢ ባርሴሎናና ሪያል ማድሪድ የዚህ ተጫዋች ፈላጊ ሆነው ብቅ ማለታቸውን ነው መረጃዎች የሚጠቁሙን። እናም አርሰናል አሁን ላይ የአጥቂ መስመሩን ካጠናከሩ በኋላ የግብ ጠባቂ ስፍራ ቦታውን አንድሪያ ቤርታ ለማጠናከር ይህንን ግብ ጠባቂ ጆዋን ጋርሻን እየተመለከቱት እንደሚገኙ መረጃዎች በስፋት እየጠቆሙን ይገኛሉ። እናም አሁን ላይ በክረምት የዝውውር መስኮት የዚህ ግብ ጠባቂ ፈላጊዎች በርከት ብለው የሚመጡ ይመስላል። ግን አርሰናሎች ይህንን ግብ ጠባቂ ለማስፈረም ፍላጎት ማሳየታቸው ነው መረጃዎች በስፋት እየጠቆሙን የሚገኘው። ውድ አድማጮቻችን ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ እንዲሁም ሼር እያደረጋችሁ የአብሮነት ቆይታችሁን ከኛ ጋር እንድታደርጉ የተለመደው የአክብሮት ግብዣችን ነው። እንግዲህ በስተመጨረሻም አንድ መረጃ ወደ እናንተ የምናጋራ ነው የሚሆነው። የስፖርት ቤተሰቦች ከአርሰናል ሊለቁ ስለሚችሉ ተጫዋቾች የወጣ መረጃ አለ። አሌክሳንደር ዚንቼንኮ ከአርሰናል ሊለቅ ይችላል የሚሉ መረጃዎች ሲወጡ እንደነበር ይታወቃል። ያው ደጋግሜ ያነሳሁት ጉዳይ ነው። ነገር ግን አሁን ላይ አዲስ መረጃ ተሰምቷል። አሁን ደግሞ የዚህ ተጫዋች ጉዳይ ምንድን ነው? ተጫዋቹ በአርሰናል ይቆያል ወይ የሚል ጥያቄ በጣም ወሳኝ ይመስላል። በጣም በርካታ ፈላጊዎች ክለቦች አሉ። አትሌቲኮ ማድሪድ፣ ቦሩሲያ ዶርትመንድ፣ ኒውካስል ዩናይትድ እነዚህ ክለቦች አሌክሳንደር ዚንቼንኮን እንደሚፈልጉት ኮት ኦፍ ሳይድ ዘግቦታል። ነገር ግን እስካሁን አርሰናል ለተጫዋቹ ምንም አይነት የዝውውር ሂሳብ አልለጠፈበትም ተብሏል። ግን በመጪው ክረምት አርሰናልን ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል አንዱ አሌክሳንደር ዚንቼንኮ ስለመሆኑ ነው ኮት ኦፍ ሳይድ የዘገበው። የዚህ ተጫዋች መዳረሻ በሚቀጥሉት ሳምንታት የት ይሆናል የሚለውን ነገር የምንመለከተው ጉዳይ ነው። እንደሚታወቀው አሌክሳንደር ዚንቼንኮ አሁን ላይ በአርሰናል ቤት ያን ያክል ደስተኛ እንዳልሆነ ነው መረጃዎች እየጠቆሙን የሚገኘው። ተጫዋቹ ያን ያክል የመሰለፊያ ደቂቃዎች እየተሰጡት አይደለም። እናም አሁን ላይ ተጫዋቹ ወደ ተለያዩ ክለቦች ሊያቀና የሚችልበት አጋጣሚ እንዳለም ጭምር መረጃዎች በስፋት እያመላከቱን ይገኛሉ። አርሰናሎችም ቢሆን ተጫዋቹን የመሸጥ ፍላጎት ነው ያላቸው። ምክንያቱም በግራ መስመሩ ፉልባክ ቦታ ላይ ሁለት ተጫዋቾች አሉት። ማይልስ ሉዊስ ስኬሊ ና እንዲሁም ደግሞ ሪካርዶ ካላፊዮሪ ናቸው። እነዚህ ሁለት ድንቅ ተጫዋቾች በአርሰናል ቤት ድንቅ የውድድር አመትን እያሳለፉ ይገኛሉ። ማይልስ ሉዊስ ስኬሊ በተለይ ድንቅ የውድድር አመትን እያሳለፈ ይገኛል። እናም ከዚህ ጋር ተያይዞ አሌክሳንደር ዚንቼንኮ በቦታው የመሰለፍ እድሉ ያን ያክል አይደለም፣ በጣም ጠባብ ብሎ። እናም አሁን ላይ አርሰናሎች ተጫዋቹን ለመሸጥ መወሰናቸው ነው መረጃዎች ግን እያመላከቱን የሚገኘው። በተለይ ቦሩሲያ ዶርትመንዶች ለዚህ ተጫዋች እስከ 35 ሚሊዮን ፓውንድ ሊያወጡ ይችላሉ የሚሉ መረጃዎች እየወጣ ይገኛል። በተደጋጋሚ ቦሩሲያ ዶርትመንዶች ከጥር የዝውውር መስኮት ጀምሮ ነበር ይህንን ተጫዋች ሲከታተሉት የነበረው።
እናም አሌክዛንደር ዚንቼንኮን ወደ ቡድን ስብስባቸው ለመቀላቀል 35 ሚሊዮን ፓውንድ ለአርሰናል ሊከፍሉ ይችላሉ የሚሉ መረጃዎች ኮቶፍ ዛይት ጨምሮ ሌሎች በርካታ የመረጃ ምንጮች እየዘገቡን ይገኛሉ። እናም በሚቀጥለው ክረምት ከአርሰናል ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው አሌክዛንደር ዚንቼንኮ ስለመሆኑ ነው መረጃዎች አሁን ላይ በስፋት እያመላከቱን የሚገኘው። ውድ አድማጮቻችን ለሰዓቱ የነበሩን አጫጭር የአርሰናል መረጃዎች ይህንን ይመስላሉ። ሀሳብ አስተያየታችሁን የሀሳብ መስጫ ሳጥናችን ላይ ልታጋሩ እንችላላችሁ። ስለነበረን የአብሮነት ቆይታ ከልብ አርግተን እናመሰግናለን። መልካም ቀን ይሁንላችሁ እያልኩኝ እኔ ጋር ተሰነባበትኩኝ።